ሰላም ጤና ይስጥልን የተከበራችሁ የቻናላችን ቤተሰቦች፣ ዛሬ በመካከለኛው ምስራቅ የተቀሰቀሰውና መላውን ዓለም በስጋት ላይ የጣለውን የአሜሪካና የኢራን ጦርነት ውጥረት በዝርዝር እንመለከታለን። ዓለም አቀፍ መገናኛ ብዙሃን የሶስተኛው የዓለም ጦርነት መጀመሪያ ይሆን እያሉ በጠየቁበት በዚህ ወቅት ከቀይ ባህርና ከፋርስ ባህረ ሰላጤ የሚወጡ መረጃዎች እጅግ አስደንጋጭ እየሆኑ መጥተዋል። አሜሪካ ሁለት ግዙፍ የጦር መርከቦቿን አደጋ ላይ የጣለ ጥቃት እንደደረሰባት እየተዘገበ ይገኛል። የኢራን እስላማዊ አብዮታዊ ዘበኛ ባወጣው ድንገተኛ መግለጫ የአሜሪካ የባህር ኃይል ኩራት የሆነውና በኒውክሌር የምትሰራውን ዩኤስኤስ አብርሃም ሊንከን የተሰኘችውን ግዙፍ የጦር መርከብ በከፍተኛ ሁኔታ መመታቱና ከባድ ጉዳት ማድረሱን አስታውቋል። ይህ የጦር መርከብ በመቶዎች የሚቆጠሩ ተዋጊ ጀቶችን እና በሺዎች የሚቆጠሩ ወታደሮችን መያዝ አቅም ያላት ብትሆንም የኢራን ድሮኖችና ሚሳኤሎች የመከላከያ ድንበሯን ጥሰው መግባታቸው ዋሽንግተንን ክፉኛ አስደንግጧል። ሁኔታው በዚህ ብቻ አላበቃም። በዓለም ላይ እጅግ ዘመናዊና ውድ የተባለችው ሌላኛው የአሜሪካ የጦር መርከብ ዩኤስኤስ ጀነራል አርፎርድ በቀይ ባህር ላይ ያለች ያልተጠበቀ የእሳት አደጋ እንደተነሳባት ተረጋግጧል። ምንም እንኳ አሜሪካ አደጋው ቴክኒካዊ ችግር ነው ብትልም የኢራን ደጋፊ የሆኑ ኃይሎች ግን ጥቃቱን እኛንን የሰነዘርነው እያሉ ነው። እነዚህ ሁለት ግዙፍ የጦር ላይ ምሽጎች በአንድ ጊዜ ጥቃት ውስጥ መውደቃቸው የአሜሪካን የባህር ላይ የበላይነት ጥያቄ ውስጥ ከቶታል። በዚህ ውጥረት ውስጥ ዋሽንግተን የፓትሪዮት ሚሳኤል መከላከያ ስርዓቶችን ከሌሎች የዓለም የጦር ቀጠናዎች ለምሳሌ ከአውሮፓና ከኢሲያ በፍጥነት በማንሳት ወደ መካከለኛው ምስራቅ እያጓጓዘች ትገኛለች። ሆኖም ግን ትልቁ ዜና የአሜሪካ የቅርብ አጋሮች የሆኑት የአውሮፓ ሀገራት በዚህ ጦርነት ውስጥ እጃቸውን ላለማስገባት እና እርዳታ ላለመስጠት መወሰናቸው ነው። አሜሪካ በዚህ ጦርነት አዙሪት ውስጥ ብቻዋን እየቀረች መሆኗን ተንታኞች እየገለጹ ይገኛሉ። ጦርነቱ በጀመረ በ6 ቀናት ውስጥ ብቻ የአሜሪካ መንግስት ለወታደራዊ ዘመቻው ከ11 ቢሊዮን ዶላር በላይ ወጪ ማውጣቱ ተሰምቷል። ይህ ወጪ ከአሜሪካ ኢኮኖሚ ላይ ከፍተኛ ጫና ያሳደረ ሲሆን የነዳጅ ዋጋም በዓለም ገበያ ላይ በከፍተኛ ሁኔታ እንዲንር አድርጎታል። በየቀኑ የሚወጣው ይህ ቢሊዮን ዶላር አሜሪካን ወደ ከፋ የኢኮኖሚ ቀውስ ውስጥ ሊከታት እንደሚችል ተገምቷል። ፕሬዝዳንት ዶናልድ ትራምፕ ቀደም ሲል ታላቅ ቁጣ ብለው የሰየሙትና ኢራንን ለማንበርከክ ያለሙት ስትራቴጂ አሁን ላይ በባህር ላይ እየከሸፈ ይሆን የሚለው ጥያቄ ብዙዎች ሆኗል። የኢራን ወታደራዊ አቅም ካለፉት ዓመታት በበለጠ መጠናከሩና የአሜሪካ መርከቦች ለጥቃት ተጋላጭ መሆናቸው ዋሽንግተንን በስትራቴጂው ላይ እንድትቆጭ እያደረጋት ነው። ኢራን ጥቃቷን አጠናክራ ቀጥላለች። አሜሪካ ደግሞ በገንዘብና በሰው ኃይል እየተጎዳች ትገኛለች። ዜናችን ይቀጥላል። ዛሬ የምንገኘው ዓለም ካለፉት 80 ዓመታት ወዲህ አይታው በማታውቀው እጅግ አስፈሪ የታሪክ ምዕራፍ ላይ ነው። ጦርነቱ ከተጀመረ በ14ኛው ቀን የመካከለኛው ምስራቅ ካርታ ብቻ ሳይሆን የዓለም የኃይል ሚዛንና የኢኮኖሚ መሰረት እየተናጠ ነው። ዛሬ የምንመለከተው ተራ ጭንቀት አይደለም። ዛሬ የምንመለከተው የአሜሪካን አየር ኃይል አከርካሪ የተሰበረበትን፣ ፕሬዝዳንት ትራምፕ ከሩሲያ ጋር ያልተጠበቀ የነዳጅ ስምምነት ያደረጉበትና የኔቶ አባል በሆነችው ቱርክ ወደ ጦርነቱ አፋፍ የመጣችበትን እውነታ ነው። ይህ ቪዲዮ እስከ መጨረሻው ድረስ ሊመለከቱት የሚገባ ነው። ምክንያቱም በኪሳችን ውስጥ ካለው የገንዘብ ዋጋ ጀምሮ እስከ ዓለም ሰላም ድረስ ያለውን ሚስጥር በዝርዝር እንፈትሻለን። ወደ ወታደራዊ ግንባር ስንሄድ በምዕራብ ኢራቅ የተከሰተው አደጋ የአሜሪካን የጦር ስልት ቀውስ ውስጥ ከቶታል። ኬሲ 135 አውሮፕላን መከስከስ ማለት ተራ አውሮፕላን ወደቀ ማለት አይደለም። ይህ አውሮፕላን አሜሪካ በኢራን ላይ የምታደርገውን የአየር ድብደባ ቀጣይነት የሚያረጋግጥ የአየር ላይ ነዳጅ ማደያ ነው። ያለ እነዚህ አውሮፕላኖች አሜሪካ ኤፍ-15 እና ቦምብ ጣይ አውሮፕላኖች ከግማሽ መንገድ በላይ መጓዝ አይችሉም። 4 ወታደሮች ተገድለዋል። 2 ደግሞ አሁን ድረስ የት እንዳሉ አይታወቅም። አደጋው በቴክኒክ ምክንያት ነው ቢባልም የኢራን መንግስት ግን ሚሳኤላችን መጥቷል በማለት በድል አድራጊነት እየገለጸ ነው። ይህ አራተኛው አሜሪካ በዚህ ጦርነት ያጣቸው አውሮፕላን ነው። ይህ የሚያሳየው የኢራን መከላከያና አጋር ታጣቂዎች የአሜሪካን የሎጂስቲክ ሰንሰለት መቁረጥ መጀመራቸው ነው። የአሜሪካ አየር ኃይል አሁን ግዳጁን ለመፈጸም በከፍተኛ ስጋት ውስጥ ነው ያለው። ፕሬዝዳንት ትራምፕን በሚቀጥለው ሳምንት ኢራንን በጣም በከፋ ሁኔታ እንደሚመቱ ሲዝቱም ሁኔታው ወደ ቶታል ዋር እየተቀየረ መሆኑን ያሳያል። ትራምፕ የኢራን ባህር ኃይልና አየር ኃይል ተደምስሷል ቢሉም
አዲሱ የኢራን መሪ ሙጅታባ ካሚኒ ግን የሆርሙዝ የባህር ወሽመጥን በመቆለፍ ዓለምን እያነቀ ነው። ሙጅታባ ካሚኒ አባታቸው ከተገደሉ በኋላ ለመጀመሪያ ጊዜ በሰጡት መግለጫ ጦርነቱ ወደ ባህረ ሰላጤው ሀገራት እንደሚስፋፋ ተናግረዋል። ይህ የሁለት ግትር መሪዎች ፍልሚያ ነው። ትራምፕ ኢራንን አገዛዝ ለመጣል ቆርጠው ተነስተዋል። ኢራን ደግሞ እኔ ከሞትኩ ዓለምም አትኖርም በሚል ስልት የዓለምን የነዳጅ አቅርቦት በእሳት እየለኮሰች ነው። የትራምፕ ማስጠንቀቂያ በሚቀጥሉት ጥቂት ቀናት ውስጥ ትላልቅ የኢራን ከተሞች ላይ መጠነ ሰፊ ጥቃት ሊሰነዘር እንደሚችል ፍንጭ የሚሰጥ ነው። አሁን ደግሞ ወደ እጅግ አነጋጋሪው የፖለቲካ ውሳኔ እንሂድ። አሜሪካ በሩሲያ ነዳጅ ላይ የጣለችውን ማዕቀብ ለ30 ቀናት ለማንሳት መወሰኗ በብዙዎች ዘንድ እንደ ክህደትና ስትራቴጂካዊ ውድቀት እየታየ ነው። የነዳጅ ዋጋ $100 መግባቱ የትራምፕን አስተዳደር ክፉኛ አስደንግጦታል። አሜሪካ 172 ሚሊዮን በርሜል ነዳጅ ከክምችቷ ብታወጣም ዋጋውን ማውረድ አልቻለችም። በዚህ ምክንያት ሩሲያ በባህር ላይ የጫነችውን ነዳጅ ወደ ዓለም ገበያ እንዲገባ ተፈቅዷል። የዩክሬኑ ፕሬዝዳንት ዘለንስኪ ይህንን ውሳኔ ለፑቲን የተሰጠ የጦርነት ፈንጂ ሲሉ ክፉኛ ተቃውሞታል። ፈረንሳይም ውሳኔውን አልደገፈችም። ሆኖም ትራምፕና የገንዘብ ሚኒስትሩ ስኮት ቤስተን የአሜሪካን ኢኮኖሚ ለማዳን ሌላ አማራጭ የለም እያሉ ነው። ይህ ውሳኔ በምዕራባውያን ጥምረት ውስጥ ትላልቅ ስንጥቆችን ፈጥረዋል። አሜሪካ ኢራንን ለመምታት ስትል ሩሲያን በገንዘብ እየረዳች ነው የሚለው ትችት አሁን ላይ ዓለምን እያነጋገረ ነው። ጦርነቱ አሁን የአትላንቲክ ቃል ኪዳን ኔቶን ሊጎትት ነው። በቱርክ የሚገኘው የኢንጀርሊንክ የአየር ኃይል ጣቢያ አቅራቢያ ለሶስተኛ ጊዜ ከኢራን የተተኮሰ ሚሳኤል ወድቋል። ቱርክ የአሜሪካ እና የኔቶ አውሮፕላኖች ጣቢያ በመሆኗ ኢራን ይህንን ቦታ እንደ ኢላማ መቁጠሯ ግልጽ ነው። የአሜሪካ ዲፕሎማቶች ከቱርክ እንዲወጡ መደረጉ ደግሞ ሁኔታው ምን ያክል አደገኛ እንደሆነ ያሳያል። ቱርክ የአየር ክልሌ ለጥቃት አልፈቅድም ብትልም ኢራን ግን ጥቃቷን አልቀነሰችም። አንዲት ሚሳኤል በቱርክ ከተማ ላይ ካረፈች ኔቶ ሙሉ በሙሉ ጦርነቱ መግባቱ አይቀሬ ነው። ይህ ደግሞ ጦርነቱን ከክልላዊ ግጭት ወደ ዓለም አቀፍ የኒውክሌር ስጋት ሊቀይረው ይችላል። በመጨረሻም የዚህ ሁሉ ጦርነት ሰለባ የሆኑት ሰላማዊ ሰዎችን አንርሳ። በኢራን ከ1348 በላይ በሊባኖስ ደግሞ 700 ሰዎች ሲገደሉ የፈረንሳይ ወታደሮች በኢራቅ ተገድለዋል። ዓለም አሁን የምትገኘው እጅግ አስፈሪ በሆነ ሁኔታ ላይ ነው። በሚቀጥሉት 7 ቀናት ትራምፕ የሚፈጽሙት ጥቃት የኢራንን አገዛዝ ይጥላል ወይስ ዓለምን ወደ ከፍተኛ የኢኮኖሚ ቀውስ ይከታታል? እኛ ሁኔታውን በየደቂቃው እየተከታተልን እናቀርብላችኋለን። የትራምፕ የሩሲያ ነዳጅ ውሳኔ ትክክል ነው ብላችሁ ታስባላችሁ ወይንስ ዩክሬንን ክህደት ውስጥ የሚከት ነው? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ቪዲዮውን ላይክ ማድረጋችሁና ሰብስክራይብ ማድረጋችሁ እንዳትረሱ። ለቀጣው ሰበር ትንታኔ ደውል። ኢራን ጥቃቷን አጠናክራ ቀጥላለች። አሜሪካ ደግሞ በገንዘብና በሰው ኃይል እየተጎዳች ትገኛለች። ይህ ጦርነት ወዴት ያመራል? ሩሲያና ቻይናስ በዚህ ውስጥ ምን ሚና ይኖራቸዋል? የሚለውን በቀጣይ ቪዲዮ ይዘንላችሁ እንቀርባለን። እስከዚያው ግን ይህንን ቪዲዮ ላይክ በማድረግ ለሌሎች እንዲደርስ ሼር በማድረግና ቻናላችንን ሰብስክራይብ በማድረግ አብረን እንቆይ። አስተያየታችሁን በኮሜንት መስጫው ላይ ጻፉልን። እናመሰግናለን።